አንድ ነገር ብታረጊ ነግሬሻለሁ። ስሚ ነግሬሻለሁ። ሀብት ብትዋረሽኝ እንዳታስቢ ሊሉኝ ነው። እኔ የእርሶን ሀብት ቤት ቢኖረኝ ይሰጡት ነበር። ደህና ነገር ቢኖረኝ ይሰጡት ነበር። ለምንድን ነው የማትነግሪኝ? ስለማይገባው። ለምንድን ነው የማትነግሪኝ? የጆ አጎት ነኝ ብለው ቢያስቡ ኖሮ ገና ድሮ እኔና ጆ ፍቅር ስንጠነስስ ይነግሩን ነበር። እዚህ ደረጃ ላይ ሳይደርስ ጆ አሁን ያለበት ደረጃ ላይ ሳይደርስ ሂጂ አሁን ከአካባቢ ሂጂ። ከዚህ ሰፈር እንዳለሽ እዚህ ሰፈር እንዳትመጪ። በቃ አንድ ነገር ስለሱ እሱ ልጅ ለቀቅ አድርገሽ ከሱ ልጅ ጋር አንድ ነገር ቀጥላለሁ ብትይ እርሶ ተባብረው ከደፉበት ቦታ እያፈስኩት ነው። እህቱ መሆኔን ነግረው እዛ ልቡን ስብርብር አድርገው የሄዱት ልጅ አሁን የት እንዳለ ብነግሮት እርሶ አባቴ መሆኑትን ከዚህ በፊት ባቅ ኖሮ እርሶ እንደሚሉት ባቅ ኖሮ ከጆ ጋር አብሬ አልቀጥልም። የእናንተ ሀብት ገንዘብ ደግሞ ለኔ ምን ይማል። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ለሁለታችን ለእናንተም ለኔም እንግዳ የሆነ ነገር ነው ይዤ የመጣሁት። ያው ከጆዬ መራቅ አልፈለኩኝም ነበር፣ ግን ደግሞ የጆ አጎት ሳላርቃቸው የኔ አባት ካላገኙሽ ብለው እንትን ብለዋል። በጣም እንትን ላለ ማለት ሞክሬያለሁ። አልፈልግም አሁን አይመቸኝም ምናምን ለማለት ሞክሬ፣ ግን በቃ በጣም አስፈላጊ ጉዳይ እንደሆነ ምናምን ሊነግሩኝ ነው እና እኔ ደግሞ እሳቸው እና እናቴ አስፈላጊ ጉዳይ ካሉ በቃ አዲስ ሚስጥር እያወጣን ነው የምንሄደውና ምንድነው ደግሞ ብዬ ጆን ከልጆች ጋር ጥዬው መጥቻለሁና እውነት ለመናገር በጣም ፈርቻለሁ። ምን ሊሉኝ እንደሆነ የማውቀው ነገር የለም። ከዛ ደግሞ ምናልባት ቪዲዮም እየለቀቅን ስለሆነ ስለ ጆ አውቀው ሊወቅሱ ሲሆን አላውቅም፣ ግን ሆነም ቀረም ምንም ቢሆን ለመጋፈጥ ዝግጁ ነኝ። ከዚህ በኋላ እስከሚድን ድረስ ከጆ ጎን መሆን ፈልጋለሁ። ከሚመቱትም ከሚሰድቡትም ከሚረግጡትም ከሁሉም በላይ ሆኜ ላድነው ልጠብቀው ፈልጋለሁኝና ዛሬም ለዛ ነው ምን ሊሉኝ እንደሆነ ስለማላውቅና ድምጻቸው ምናምን ነገር በጣም ያስፈራ አይኑ እንደማይወዱኝ ስል እንደልጅ ሳይሆን ያው ባንዴ ልጅነቴን አክሰፕት ያርጉ ማለት አይደለም፣ ግን ደግሞ እንደ ጆ ሚስትም እንደነበርኩት እንደማይወዱኝ እንደማይፈልጉኝ አውቃለሁና እሳቸውን ዲስሪስፔክት እያደረጉ ቢያወሩኝ ምንም ቢሉኝም ለኔ ምንም ማለት አይደለም፣ ቀበለዋለሁ። ግን በዚህ ሁኔታ ደግሞ ጆን ምንም ነገር እንዲያደርጉት አልፈልግም። አዎ በእኔ ምክንያት ነው እንደዚህ እየሆነ ያለው። ጭንቀት ከአእምሮ በላይ ሆኖበት ነው እያበደ እየታመመብኝ ያለውና ይሄ ነገር ደግሞ ለኔ በጣም ከነግራችሁ በላይ ከባድ ነው፣ ያመኛል። ምንም ቢሆን ይሄ ሰውዬ በእኔ ምክንያት ተጎድቷል፣ በእኔ ምክንያት ከቤተሰቡ ተጣልቷል። በጣም ብዙ ነገሮች ለኔ ሲል የተወልጅ ነውና ዛሬ ላይ ደግሞ ከዚህ በላይ እንዲጎዳ አልፈልግም። ዛሬ መጨረሻው እብደት ነው። የሰው ልጅ በጣም ቢታምንም ቢልም ከምን ነገር በላይ ያለው እብደት ነው። ብቻ በጣም ከባድ ነው፣ በጣም ከባድ ነው። ያለበት ሁኔታ ራሱ ቀን ከቀን እየባሰበት ነው። እግዚአብሔር ይጠብቅልኝ ባለበት። መተዋል እሳቸው ምስኪን ያለ አጅሪት መጣሽ? ሰላም አለ። አይ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር መጣሽ? ሰዓትሽን አክብረሽ መጣሽ? አዎ ፈልግሻለሁ በጣም ስላሉ የሚፈልጉኝ ንገሩኝና እኔ ስለምቸኩል እኮ ፈለጉሽ። አንቺማ ንብረት ለመካፈል ንብረት ለመውሰድ ፈጥነሽ በጣም በፍጥነት መጣሽ ለመካፈል። እኔ እኮ ሴራሽን እኮ አውቀዋለሁ እኮ አንቺ የምትዘረጊውን ገመድና ሴራ እኮ አውቃለሁ። ስሚ ገንዘብ የጆን ገና እዛ ጋር እሱን ገና ሀብት ገና ወስዳለሁ ብለሽ ገና ፈጥነሽ መጣሽ። መምጣትሽ ጥሩ ነው፣ ግን አይደለም ይቅርታ አድርጉልኝና እኔና ጆ እኮ ከዚህ በኋላ ምንም ሀብት መዋረስበት ጉዳይ የለም። እንዴት ነው ወንድምና እህት እንደሆንን ተናግረዋል። ስለዚህ ወንድምና እህት ከሆነ ደግሞ ከእናንተ ቤተሰብ ጋር የሚያዛምደኝ ነገር የለም። አይኖ አባቴ ነው ይታጠራል፣ ግን ደግሞ እሱን በቃ ችግር የለውም አልፈልግም። አንድ ነገር ልንገርሽ፣ ከጆማ ትበልጭም እኮ ከጆማ አላስበልጥሽም፣ ከጆ እኩል አላደርግሽም። ምንም ልጅም ብትሆኚ ከሱ እኩል አላደርግሽም። ግን አንቺ እንደዚህ አይነት ሴራና ጠምጣም እንደዚህ አድርገሽ የሆነ ሀብት በአቋራጭ ለመውሰድ የሆነ ነገር በማሰብ የሆነ ነገር ብለሽ የምታደርጊው ነገር ከሆነ ይሄን ታቋርጫለሽ። እርሶ ነው በድንገት አባቴ ሆኖ የተገኙት አይደል? እኔ ነኝ በድንገት የእርሶ ልጅ ነኝ ብዬ እኮ አይደለም የመጣሁት። እርሶ ነው አባትሽ ነኝ ብለው ከእናቴ ጋር የመጡት። እርሶ ነው የቀለበታችን ቀን የመጡት። እኔ በጣም የጆ አጎት ስለሆነ አክብሬ እያናገርኩት ነው። አባትነት የሚባለውን ነገር አልፈልግም። ምንም አያስፈልገኝም። የሚያሳደገኝ አባት አለኝ። ከእርሶ ነው ምንም የምፈልገው ዱዳ ሳንቲም አልፈልግም።
ስለዚህ ምንም ሀብትን ፈለጋ አይደለም። ስለዚህ የሆነ ነገርም ሐሳብም የሆነ ሴራም ጠንሰሽ አይደለም የመጣው አይደለም እያልሽ ነው አይደለም? እና እርሶ ጋር አይደለም የመጣሁት ከልጆስ ጋር አብረን ያደግነው ከልጆስ ጋር በፍቅር አብረን ይኖር ነው። እርሶም እኮ ዛሬ ቀጥረው ነው አይደለ? ቀጠርኩሽ። እኔ እንደውም የምትመጪው አልመሰለኝም ነበር። እንደውም ሮጠሽ እንደዚህ በፍጥነት እንድትመጪ አልመሰለኝም ነበር። ማክበርሽ ጥሩ ነው። ሲጀመር እርሶና እናቴ በምን አይነት ሐሳብ እንደሚመጡ አናውቅም። ምናልባት ዛሬ ደግሞ ሌላ ወንድም ሊኖረኝ እኮ ይችላል። ዛሬ ደግሞ ጆ የኔ ልጅ ነው ብለው ሊመጡ ይችላሉ። የማውቀው ነገር የለም። ስለአንቺ አባትነት ስለኔ አውርታሻለች እናትሽ? ነግራሻለች? እስኪ ይሄን ብቻ ንገሪኝ። የቀለበቱ ቀን አይቼዎታለሁ ምናምን ማለቱ ትተይና እናትሽ እስካሁን ድረስ ምንም የነገረችሽ ነገር የለም? ስለኔና ስለሷ ስላንቺ እንደው ከለታት አንድ ቀን ያወራችሽ ነገር የለም? እስኪ ንገሪኝ፣ እስኪ ሳትደብቂ ንገሪኝ። ይሄንን ለማወቅ ነው የመጣሁት አይደለም? አይ አመጣጥሽ ነው እንደዚህ የቀለበቱ ምናምን ብለሽ ስላልሽ ንገሪ። ታውቂያለሽ? እኔ ሲጀመር ከእናቴ ጋር እኮ አሊሽ ተብዬ ተጠላልቼ የመጣሁ ሰው ነኝ። ሀገሬን ጥዬ የመጣሁት እኮ የእናቴን ቤት ረግጬ የመጣሁት የእሷ ጥንቁልና ስላስጠላኝ ነው እንጂ ስለ አባትነት እኩል እኮ ነው የሰማሁት። እናንተ አይደላችሁ እንዴ እስከዛሬ ስትሸርቡ? ባቅ ኖሮ እርሶ አባቴ መሆኑትን እኔ እኮ ይኛል በጣም ባለጌ ሰው አይደለሁም። ከጆ ጋር አብሬ የምቀመጠው ባቅ ላገባው ዘጋጃለሁ። ባቅ አንድ ቤት ውስጥ አብሬው አድራለሁ። አውቃለሁ እንደሚጠሉኝ እኮ ችግር የለውም አይደለም? አይ እኔ እውነታውን እንነጋገር ከተባለ እስከዛሬ ብዙ ነገር ተነጋግረናል። ብዙ ነገር ብዙ ነገር ብለን ያበቃለት ነገር ነው። እኔ ይሄንን ሰዓት በዚህ ሰዓት ላገኝሽ የቀጠርኩሽ እዚህ ቦታ ላይ እንድትመጪ ያሰብኩት ጥርት ያለ ነገር ወደዚህ ያልሆነ ነገር ግልጽ የሆነ ነገር እንድታወሪ ነው። አንቺ እናትሽ ምንም አልነገረችሽም ስለኔና ስለ እናትሽ አካባቢ ላይ እንዴት እንደምንኖር ስለ ጆ አጎት ምንም አልነገረችሽም ስለኔ ማለት ነው። ስለ ጆ አባት ስለሟቹ አልነገረችሽም። ስለ አባትሽ አላወራችሽም። አንዳንድ ነገር እስኪ ሚስጥር ሳባረሽ ወጣረሽ ምትነግረኝ? አይ ከመን ብላ ነው ልትነግረኝ የምትችለው? እኔ ከፍቅረኛሽ አባት ጋር እያማገጥኩኝ ነበረ፣ በአባትሽ ላይ ሄጄበት ነበረ ብላ እንድትነግረኝ ነው የጠበቁት። ላትነግርሽ ትችላለች፣ ግን አንዳንድ ነገር ደግሞ በጨዋታ ደግሞ ልትነግርሽ ትችላለች። እና እናቴ የምንጫወተው ነገር የለንም። 4 ዓመት አልፎናል እኔ እና እሷ ከተለያየን። ከዛ በኋላ ነው ልጅ እናት መስላ ሀሳቢ መስላ የመጣችው። ከዛ በኋላ ነው እሺ እኔ ማውራትም አልፈልገው ነገር አለ። ለምንድን ነው የማውቀው ነገር የለም። እንዴት ነው ታውቂያለሽ? እንደምታውቂ ነው የሚሰማኝ፣ ግን ንገሪኝ እኮ። እርሶ ከነገሩኝ በኋላማ አወኩኝ እኮ። እርሶና እናቴ የቀለበታችን ቀን መጥተው ቆንጆ አዲስ ብስራት ዜና እንደሚያሰማ ሁሉ ደስ ብሏችሁ እንደዛ መታችሁ እኮ ሰማን። ከዛ በፊት እኔ የማውቀው ነገር የለም። አታውቂም። ስለዚህ አሁን ዛሬ የመጣሽው ደግሞ እዚህ ጋር ሀብት ንብረት ጆ በፊት ይጠቀምበት የነበረውን ሱቅ መኪና ምናምን ቁልፉን ስለሰጠሁት እዛ ጋር እባክህን ብዬ ስላልኩት ያንን ለማለት ነው የመጣችው። ወይ ማለት ጆ ይሄንን የሰጡት ሰጥቼው ነበር። አንቺ ነሽ እንዲመልስና እዛ ጋር ጎዳና እንዲወጣ ያደረግሽው አይደለም እንዴ? አንደኛ ጎዳና አልወጣም ነበር፣ አብረን ነው እየኖርን ያለው። ምን እዛ ቤት ውስጥ ጎዳና ከመውጣት ይተናነሳል እንዴ? እዛ ሸረሪት ልብሴ እንዳለ ዱቄት መስሎ እዛ ቤቱ ሸረሪት በሸረሪት በዛ ቀለሙ የተራገፈ ዝናብ የዘነበ ኮርኒስ ወደቀ አይደለም እንዴ? አታስታውሽም እንዴ? አንቺ እዛ የተቦታረፈ ፍራሽ ላይ እዛ ጋር እንትን ብለሽ መልቻል ነበር እንዴ? አውቃለሁ። ያ የተቦረጠፈ ፍራሽ በጣም ለኛ ተመችቶን ሰላማችን አግኝተን እንተኛለን። ያ የቆሻሻ ቤት ሸረሪት ያደራበት ምንም ብትሆን ፍቅር ያለው ቤት ነው። ምንም ብትሆን እኔ ጆ ካለልኝ ለምን ጎዳና መንገድ ላይ አልኖርም? ምንም ማለት አይደለም። እና ያሳስቦት ነው የመጡት። እሱን ልታስተባቢ ትፈልጊያለሽ? አሁንም እኮ ነው የምልሽ፣ አዳምጪኝ። አሁንም ይሄ ልጅ ከዚህ ልጅ ጋር ያለሽ አባዜ ቀርቶ ጠፍቶ እንደገና ደግሞ ሌላ ነገር ደግሞ ለመሸረብ ሰውየው እየደወለ ነው። እኔ ቀጠሮ አለኝ፣ ጓደኛ እየደወለ ነው። እኔ ብዙም አላዋራሽም፣ አጭር ሰዓት ነው የማዋራሽ። እኔ ቀጠሮ አቋርጬ ነው አንቺን እያዋራ ያለው። ጊዜን እያቃጠልኩ ያለው ስለፈለግሽ በቃ እንትን ብዬሻለሁ። ዞሮ ዞሮ ሀብት ንብረት በዚህ ጋር ወጥቶ በዚህ ጋር ወርዶ በዚህ ጋር ያጎትየውን እንደዚህ ባግራውንዱ እንደዚህ የተመቻቸ ነው። እዛ ጋር በሆነ ነገር አድርጌ ወይም እሱን አቁስዬ ወይም እሱን ገድዬ ወይ እሱን አሳብጄ ወይም እሱን የሚል ነገር ካለ ግን ተሳስተሻል። እኔ ጆና አሳብጄ ጆና አቁስዬ ጆና ነገር አድርጌ የሱን ጆይት እንዳለ ያውቃሉ። ሲጀምር አላውቅም። ምን አውቃለሁኝ እኔ የት እንዳላችሁ እናውቃለሁ። እኔ ለዛ ነው አንዱም እኮ የጠራሁሽ እኮ ለዛ ነው የጠራሁሽ፣ እንድትነግሪኝ ነው የጠራሁሽ እንጂ ባቅማ ኖሮ አንቺንስ ምን አስጠራኝ ነበር እዚህ ቦታ ላይ። እኔ ሲጀምር እኔ በቃዋለሁ ለጆ አሳቢ ሰው ቢሆኑ አሁን
ጆ ምን አይነት ሁኔታ ላይ እንዳለ ያውቁ ነበረ። እንደዛ ልቡን ሰብረውት ከሄዱ በኋላ ምን አይነት ስሜት እየተሰማው እንደሆነ ማወቅ ነበረበት። ሲቀጥል ደግሞ እኔ እርሶ አባቴ መሆኑትን ከዚህ በፊት ባቅኖረው እርሶ እንደሚሉት ባቅኖረው ከጆ ጋር አብሬ አልቀጥልም። የእናንተ ሀብት ገንዘብ ደግሞ ለኔ ምንም አይደለም። ምንም እኔ ይቅርታ አድርጉልኝና ለተናገርኩት ነገር የእርሶ ገንዘብ አያስፈልገኝም። አሁን አልነገረችሽም? እናትሽ አልነገረችሽም? ከኔ ጋር አንቺ ይኸውልሽ ልጅን የእሱ ልጅ ነሽ እንዳለችሽ አልነገረችሽም? ነግራሻለች? መቼ ነው የነገረችሽ? አልነገረችሽም? መቼ? አታውቂም ምንም? መቼ? እሺ አንቺ ልጅ ነሽ፣ ግን እንደ ጆ የሚሆንና እንደሱ እንዳሳደግኩት ልጅ እንደ ወንድሜ ልጅ እንደ ልጄ ስለማስብ ከሱ አትበልጭም። ሆኖ ግን በዚህ ነገሮች ላይ ባለው ነገር ላይ ባለ ነገር ውስጥ ሁሉ ሴራ እየሸረብሽ ገመድ እየዘረጋሽ ሰንሰለት እየቋጠርሽ በዚህ ጋር የምታረጊው ነገር ታቋርጫለሽ። አዎ የእናቴና የእርሶ ስራ ነው እንዴ? የእርሶን ስም ለምንድን ነው ለኔ የሚሰጡኝ? ሲቀጥል ደግሞ ማለት ነው እኔ እግዚአብሔር ቆይ እርሶ እና እኔ በደም እንዛመዳለን አይደለ? ግን ከአባቴ ካሳደገኝ አባት ግን አይበልጡብኝም። የእርሶ ግን እኔ አባቴ እስከነ በሽታው እስከነ ድህነቱ እስከነ ምኑ አባቴ ሆኖ ይዘልቃል እስከምሞት ድረስ። እኔ ከርሶ በቃ በደም ተዛመድን አይደለ? ስሞትንም ምኖትንም አልፈልግም፣ ሀብቶትንም አልፈልግም። ገና ለገና ልጄ እንደሆነች አውቃለችና ሀብት ትዋረሰኛለች ብሎ መፍራት አይጠበቅም። አባቴ የምትዩ አይደለም። አባቴ የምትዩ አባትሽን ግን በትክክል ታውቂያለሽ? አውቃለሁ። ማን ነው አባትሽ? ታውቂያለሽ በትክክል? ያንቺ አባት የት ነው ያለው? የት ነው ያለው? እቤቱ ሲንከራተት የኖረ ከዛ እርሶና እናቴ ተባብራችሁ የአካል ጉዳተኛ ከወገቡ በታች መንቀሳቀስ እንዳይችል አድርጋችሁ ያስቀመጣችሁት ምስኪን አሁን እቤቱ ነው ያለው። አባቴ እቤቱ ነው ያለው። ታዲያ አገር የሌለው ሰውዬ ወዴት ይንቀሳቀስ? እግሩን ከዚህ በታች እንዳይንቀሳቀስ ሽባ አድርጋችሁ ያስቀመጣችሁት ሰውዬ ያንቺ አባት እዛ ጋር አባቴ ብለሽ የምትይውን ሽባ ያደረገችው እናትሽ ነችና እዛ በዙሪያ ያሉ ናቸው። እኔ እጅ የለበትም። እርግጠኛ ነው የኔ እጅ የለበትም። ግን ታውቂያለሽ ወይ ልጄ የሚልሽ አባቴ የምትዩ ሰው ትክክለኛ ነው። ግን እሱ ስላልወለደኝ የእሱ ጥፋት እኮ አይደለም እኔን አለመውለዱ። በቃ አውቃለሁ የእርሶ ልጅ እንደሆንኩ ደጋግሞ አይንገሩኝ። ቀጠሮ ካሉት መሄድ ይችላሉ፣ ችግር የለም። አይ ቀጠሮ ቢኖረኝም ግን ይደውላሉ። ግን እንደለም ችግር የለም። ያኔ አባት እኔ ይቅርታ አድርጉልኝና እርሶን የጆ አጎት ነው እንደ ጆ አጎትነቱ ታከብሮታለሁ። አባቴ የሚለውን ቃል ለእርሶ መስጠት አልፈልግም። ግን እንደ ጆ አጎትነቱ ታከብሮት ልንቆት አልፈልግም። ማይሆን ቃል ልናገሩት አልፈልግም። ግን የኔ አባት በእርሶ ስም የሚጠራ አይደለም። እንዴት ነው በእኔ ስም የማይጠራው? እንዴት ነው? አይ የአንቺ አባት በእኔ እንዲጠራ የማትፈልጊው? የአንቺ አባት ከኔ ይበልጣል? ምን ስለሆነ ነው? ምስኪን ስለሆነ ነው። ሰደብኩት፣ አንቋሸሽኩት፣ አዋረድኩት፣ ምን ስላደረግኩት ነው የአንቺ አባት በእኔ ስም የማይጠራው? ይቅርታ አድርጉልኝና ማለት ነው በጣም ምስኪን አባት ነው ያለኝ። እኔ የኔ አባት ብቻ ስለሆነ አይደለም ሀገር መንደሩ የሚመሰክርለት አባት ነው ያለኝ። ሚስቱ በላዩ ላይ ከሌላ ወንድ ጋር እየተኛች እንኳን እንደሆነ እያወቀ አሜን ብሎ ተቀብሎ መሄጃ ያጣ አባት ነው ያለኝ። ብችል አቅሜ ቢችል ጎትቼ ከዛ ቤት ባወጣው ደስ ይለኝ ነበር። ምንም የሚያስቅ ነገር አይደለም ነገሮች። ለእርሶ ምናልባት ደስተኛ ሊሆኑ ይችላሉ፣ ሊስቁ ይችላሉ። የኔ አባት ምስኪን ነው፣ ለእርሶ ፌዝ ሊሆን ይችላል። ግን ደግሞ በጣም ነው። እሺ አዳምጪኝ፣ አንድ ነገር ልንገርሽ። ያ አባቴ የምትይው ማለት ነው በዚህ ወጥቶ ከወገቡ በታች እንደዚህ ሆኖ ስለሱ የሚያዝንና በእኔ አፍ እንደማይጠራ ምናምን እያልሽ ነው አይደለም? ግን አንድ ነገር ልንገርሽ፣ ትሰሚኛለሽ? በደምብ ያንቺ አባት አይደለም፣ አባትሽ እኔ ነኝ። ካስፈለገ ደግሞ አባት ማለት ምን ማለት ነው? ወልዶ ያሳደገ ወልዶ ያሳደገ ነው አባት። ስለዚህ አንቺ ባልሆነ ነገር ወልደው ነው የጣሉኝ። አልጣልኩሽም። አይደለም በእናትሽ ጋር ቆየሽ። እናትሽ ደግሞ ሌላ ችግር ስለነበረበት በዛ ምክንያት ተራራቅን እንጂ የኔ ልጅ እንደሆንሽማ አገር ያውቃል፣ ጎረቤት ያውቃል፣ ምንም ያውቃል። እሱ ግን ስላሳደገሽ ምናልባት ከእናትሽም ጋር ስላልተስማማ በዙሪያውም ካሉ ጋር ስላልተስማማ ያው በዛ ጉዳይ ታመመ፣ ሆስፒታል ገባ፣ ጸበል ሄደ፣ ምንም ሆነ ያው ከወገቡ በታች ያው ዜሮ ሆኖ መጣ። አሁንም ቤት ነው ያለው። አሁንም በዛ ነገር ያለው አንቺ ደግሞ ያ መንፈስ መቼም አይለቅም። መረብና ገመድ ልዘረጊ የምታስቢው ነገር ነው የሚመስለኝ። ያ ደግሞ አይሆንም። ስለዚህ አንቺ የኔ ልጅ እንደሆንሽ አስቢ። የኔ ልጅ ብትሆኝም ደግሞ ከጆ የሚበልጥብኝ ማንም የለም። በልጅነትሽ ውስጤ ስለሚያውቅ ልጄ ስለሆንሽ ያለውን ነገር ላደርግ ይችላልው። ደሜን እንደዚህ ቀድጄ ቆራርጬ ደሜን ባፈሰው የእርሶ ደም ከውስጤ እንዲወጣ ማድረግ ብችል በጣም ደስ ይላል። ስለማልፈልግ አባት ማለት የወለደ ብቻ አይደለም።
ከወለደ በኋላ ልጁን ዞር ብሎ ያላየ አባት አይደለም። የልጁን ደስታ የማይፈልግ ሰው አባት አይደለም። እርሱ እውነት አባትሽ ነኝ የጆ አጎት ነኝ ብለው ቢያስቡ ኖሮ ገና ድሮ እኔና ጆ ፍቅር ስንጠነስስ ይነግሩን ነበር። እዚህ ደረጃ ላይ ሳይደርስ ጆ አሁን ያለበት ደረጃ ላይ ሳይደርስ እኔ አሁን ያለሁበት ስብራት የልብ ስብራት ላይ ሳልደርስ መናገር ይችሉ ነበር። እኔ ይቅርታ አድርጉልኝ። በዚህ ልክ እኔ ትልቅ ሰው መናገር አልፈልግም፣ ግን ደግሞ ምንም ሴራ የለኝም። አባትሽ ነው ተናገሪ። አንድ ላይ ሰላም አባቴ ተናገሪ። በትምክህት ይወልዳል አይደል? እሺ ስለዚህ የኔ አባት ወልዶ ያሳደገኝ በቃ ባይወልደኝ የሚያሳደገኝ እየታመመ በደንብ ገና ብዙ ነገር ልታረጥ እችላለሁ። ግን ደግሞ አሁንም እርሱ ያሳሰበውት ነገር ስለ ልጆት ነገር ልጄ እንኳን የት ነው ልጄ ደህና ነው ወይ ምናምን ሊጠይቁኝ አይደለም፣ ልጄ እያወራኝ አይደለም፣ ስልክ እያነሳልኝ አይደለም ብሎ ሊጠይቁኝ አይደለም የመጡት እኔ አንቺ አባት መሆኔን ቀድመሽ ታውቂ ነበርና ሀብት ልትዋረሽኝ እንዳታስቢ ሊሉኝ ነው። እኔ የእርሶን ሀብት ቤት ቢኖረኝ ይሰጡት ነበር፣ ደህና ነገር ቢኖረኝ ይሰጡት ነበር። የእርሶን ምንም አይነት ነገር አልፈልግም። ይሄ አሁንም አረጋግጬ ነው እንትን ነው ምስክር ነው ይሄ ነገር አይደል? ይሄ እሱ ምስክሬ ነው። የእርሶን ቤስቲ ሳንቲም አልፈልግም። ልጄ እንዴት ነው ባለማለቶት ግን አዝናለሁ በጣም። አዳምጪኝ። ብዙ ነገር ተናገርሽ፣ ብዙ ነገር ሰማሁሽ። ከዚህ በኋላ ያለው ትርፍ ቃል ነው የምታወሪው እንጂ ቁም ነገር አይደለም። ሁኔታሽ ባፍሽ የምትናገሩና በልብሽ የምታስቢው ፈጽሞ የተለያየ ነው። ምንም አይገናኝም። እናንተ ልብም ታውቃላችሁ ጀመራችሁ ነው እናቴ አሰራችሎት የልብም ያቅ ነገር አይደለም። በፈገግታም በአስተያየትም በአረማመድም ይታወቃል ማንም ሰው ማለት ነው። ከፍትፍቱ ፊቱ የሚባል ነገር አለ። እኔ ግን ፊቴን ፈገግ አድርጌ በጥሩ ነገር ነበር የተቀበልኩሽ። በፊትም ከጆጋም እያለሽ ስመጣም በፈገግታ ነበር። ግን እሱም እንደዛ ብድብ ይጫወታል፣ አንቺም እንደዛው ትሆኛለሽ። እራሱት እንደ ካጆ ጋር አትሁኝ ብለው ቤቴ ድረስ መተው እኮ ነው ደብድበውኝ ሄዱት። እራሱት እንደ አሲድ ደፋብሻለሁ እያሉ ሲያስፈ ልጆት መሆኔን እንደው ያኔ እርሶ የማያውቁም ነበረ። እኩል ነው ከኔ እኩል የሰሙት። እንደዛ ነው ሐሳቡት። ይሄን ቂመኛ ነሽ ለካ ማለት ነው። ቂም ይዘሽ ነው አሁንም የምትሄጂያለሁ። አሁንም ቂም ይዘሽ ሌላ ጉዳይ ነው የመጣሽው። እርሶ ነው እኮ ይጠሩኝ። እኔ እንኳን በደጆ መቅረት እኮ ትችይ ነበር፣ አለመምጣት ትችይ ነበር። ግን ቃሌን ጥሬን አክብረሽ ስለመጣሽ አመሰግንሻለሁ። በቃ ይሄው ነው። ጥሬን አክብረሽ ስለመጣሽ አመሰግንሻለሁ። ምን ያስፈልግሽ ነገር ካለ እሰጥሻለሁ። ትራንስፖርትም ከሆነ የምትፈልጊው ነገር ካለ እሰጥሻለሁ። ስለመጣሽ መንገድ ነው ስለመጣሽ ገንዘብ ለኔ ምንም አይደለም። ቢኖረኝ ነግሬዎታለሁ፣ ልሰጠው ትችላለሁ። እኔና ጆ ግን እሺ እኔ ከልጆት አጣልቾታለሁ። ይቅርታ በጣም ከልጆት ጋር የማይሆን ደረጃ አድርሻለሁ። ይሄንንም እኔ ጆን ራሴ ይዞ መጥቼ አስታርቃችኋለሁ። ይሄ ቃሌ ነው። በቃ እንደሻከራችሁ በእኔ ምክንያት እንድትቀሩ አልፈልግም። ምንም ቢሆን እናንተ ቤተሰብ ናችሁ። እናንተ አብራችሁ በጣም ብዙ አመት ክፉንም ደጉንም አብራችሁ አሳልፋችኋልና ይዤ መጥቼ እሱ ልጅ ስለሆነ ምንም ቢያስቀይሙትም እርሶ እግሮ ስር ተደፍቶ ይቅርታ እንዲጠይቁት ማድረግ እችላለሁ። ማንን ጆን? እንዴት አድርገሽ አንቺ በየትኛው ችሎታሽ በየትኛው አቅምሽ ጭራሽ ከኔ ጋር እንዳይቀርብ ጭራሽ እንኳን ማስታረቅ አይደለም ከሱ ጋር ያለ ግንኙነት እሱ ደግሞ ጭራሽ እኔ ጋር መጥቶ ለአንዴና ለመጨረሻ ጊዜ ያከተመ ግንኙነት ላይኖረን ለማድረግ ካልሆነ በስተቀር አንቺ ከሱ ጋር አስታርቀሽ የሻከረ ግንኙነታችንን ምናምን የኔን አጎትነት እንትን ብለሽ ምናምን እኔ ነኝ ከሱ ጋር ጣላት እኔ ነኝ ከጆ ጋር እና ዋናዋ መሰሪው ዋናዋ ነገር አንቺ አይደለሽ እንዴ? እስከዚህ ልጁንም ከደህና ቤተሰቡ አውጥተሽ ከደህና ስራው አውጥተሽ እንደዚህ ያደረግሽው አንቺ አይደለሽም እንዴ? ታርጉልኝና ስለ ፍቅር አያውቁም መሰለኝ። ፍቅር ነው ልጁ። ምን ማለት ነው? ከገንዘብ ፍቅርን አስበልጦ ነው ቤቱን ጥሎ ወጣ። ከሰውነቱ ወጣው እንደዚህ ሆነ። መጨረሻው እስከዛ ታሙ እንደዛ ሰውነቱ አልቆ ሆስፒታል ተኝቶ ላለመሞት አሁንም እሱ ታሪካዊ ልጅ መሰለኝ። እንደውም ያባቱ አደራ ስላለኝ ስሚ እኔ ጆን ምንም ይሁን አሳድጌዋለሁ። አንቺ ግን ይሄን ሁሉ መከራ እየቀጠልሽ ያጣሽ እየበጣሽ እያደረግሽ ነው ያለሽው። ከዚህ በኋላ ግን ከዚህ ልጅ ጋር ከዚህ ልጆች ህይወት ውስጥ ውጪ። በዚህ ልጅ ህይወት ላይ የምትቀልጂው ነገር የለም ከዚህ በኋላ። እኔ ነገርኩሽ። ምንም የምትይኝ ብቀጥርሽም ብትመጭም እዚህ ቦታ ላይ ለሌላ ነገር ጥንስሰሽ ነው የመጣሽው እንጂ እኔ ነኝ እንዳልኩሽ አይደል። እኔ ደግሞ የመጣሽበትን ነገር ምን እንደሆነ ስለማው ለፊት እንዳይ ነው የመጣሁት። ምንድነው? ዝም በይ ባክሽ። እሺ ምንድነው? ፈልገውት ነው የፈልገውኝ ነው የጠሩኝ። ምን ሊነግሩኝ ነው? ስለዚህ አሁን የሚሉኝ ከጆ ህይወት ውጪ ነው። በቃ ከሱ እወጣለሁ። ግን መጀመሪያ እርሶ የሰበሩትን ልብ ጠግኜለት ነው የምወጣው። እርሶ ያበላሹትን ህይወቱን እንዲቀጥል አድርጌ። አሁን ሲጀመር ልጆት የት እንዳለ ያውቃሉ። በከሮን እየበላ እንደሆነ እንኳን አያውቁም። የት ነው ያለው? የት አደረግሽው? ለእርሶ መንገሩን ላይ ይገባኝ እኮ ምን ለማለት ፈልገሽ ነው? አስደበደብሽው? ምን ለማለት ነው? አሁን እና የለት ነግሬ ነው እኮ እንድትነግሪኝ ነው እኮ ነው የጠራሁሽ። አሁን እኮ እርሶ የሰባበሩትን ልጅ እኔ እርሶ ሰባብረው ከደፉበት ቦታ እያፈስኩት ነው። እህቱ መሆኔን ነግረው እዛ ልቡን ስብርብር አድርገው የሄዱት ልጅ
አሁን የት እንዳለ ብነግሮት እርሱ ለነገሩ ምንም አይመስለውም። እንዴት ነው የማይመስለኝ? እርሱን አይምሮትን እኮ ያወረው ገንዘብ ነው። አሁንም እኮ ስለ ሀብት ነው ሊያወሩ የመጡት። ስሚ ምንም ነገር ከዚህ በኋላ ስለሱ ልጅ የምትናገርበት ነገር የለም። እኔን ነገር ቀጠሮዬን ሁሉ ያለውን ነገር ጊዜ ማጠፋበት ነገር የለም። ከዚህ በኋላ አንድ ነገር ብታረጊ ነግሬሻለሁ። ስሚ ነግሬሻለሁ። እኔ እንደፈለጉ ማድረግ ይችላሉ። ግን አሁን ልጁ የት እንዳለ ብነግሮት ያፍራሉ። ምንድነው ሁላ በመናገሩት አይበቃሽም? አሁን የት ነው የት ነው ያለው? ንገሪኛ፣ ንገሪ፣ ዛሬ ንገሪኝ። ንገሪ ነው የምልሽ። ንገሪ፣ በቃ ንገሪ። እመታሻለሁ። ንገሪ። አልነግሮትም። ለምንድን ነው የማትነግሪኝ? ስለማይገባው። ለምንድን ነው አልነግሮትም። እንዴት ነው የማትነግሪኝ? አልነግሮትም። በቃ ለዚህ ነው የጠሩት። ሊመቱኝ ሊደበድቡኝ ነው የጠሩት። ችግር የለውም። አንቺ እንኳን መደብደብ አይደለም ሌላም ነገር ደግሞ ቅድም እኮ ተናግረሻል። እኔ ከዚህ ውስጥ ቆርጬ ደሜ ፈሶ ምናምን ስለሱ ምናምን የሆነ ቀበጣጥረሻል። ምንም ነገር የለም። ባረገው ደስ ይለኛል። ደሞትን እንደዚህ የእርሶ ልጅ ነኝ አይደለ? የእርሶ እንደም እንዴ ከሰውነቴ ውስጥ ጭምቅ አድርጌ ባወጥ ብችል ደስ ይለኛል። ከዚህ በላይ ምን አለ? ተናገርሽ እኮ ከዚህ በላይ እኮ ምንም የምታረጊው ነገር የለም። በቃ ምንም አይደለም። እርሶ እኮ ነው እየደረሱብኝ ያሉት። ምንም ይኸውልሽ እኔ አልደረስኩብሽም፣ ግን ጠራሁሽ። በጠራሁሽ ነገር ግን መናገር ነበረብሽ። ስለጠሩኝ መምጣት አልነበረብኝም ነው? አክብሮት መምጣት አልነበረብኝም? መተሻል። አክብረሽማ መጣሽ። ግን ሴራሽ ምንድነው ነው? አንቺ ስለሱ ስለ ጆ ያለበት ሁኔታ ልትነግሪ ነው የመጣሽው? ምንም የምነግሮት ነገር የለም። ልትነግሪ ነው ወይ የመጣሽው? ከዚህ በኋላ አንድ ነገር ከሱ ጋር ህይወት እቀጥላለሁ ከሱ ጋር አብሬ እኖራለሁ ብትይ አናትሽን ነው የምለው። ደምስሽን ከዚህ ድራሽን ነው የማጠፋው በህይወትሽ። ከዚህ በኋላ አንድ ነገር ለእርሶ ልክ እህቱ ሆኜ ባገባው ደስ ይለኝ ነበር። ፈጣሪን ማልፈራ ሰው ብሆን ለእርሶ ልክ አግብቼ ደስ ይለኝ ነበር። ስሚ አሁንም ደሜን እያፈላሽ ነው። ከዚህ በኋላ ግን በእጄም ሰበብ እንዳትሆኚ በእጄ ላይ እንዳትቀሪ ነው የምፈልገው። ገብቶሻል አይደለም? አንድ ነገር ከሱ ጋር ስለሱ አንድ ነገር እንዳታወሪ በቃ። ከዚህ በኋላ ሂጂ፣ አሁን ከአካባቢ ሂጂ። ከዚህ ሰፈር እንዳለሽ እዚህ ሰፈር እንዳትመጪ በቃ። አንድ ነገር ስለሱ እሱ ልጅ ለቀቅ አድርገሽ ከሱ ልጅ ጋር አንድ ነገር ቀጥላለሁ ብትይ ነግሬሻለሁ። ወርድ ከራሴ በቃ አንቺ የኔ ደም የኔ ከዛ ውስጥ ፈሶ እዛ ጋር እንትን እንደሚል እንዳሰብሽው ሁሉ እኔ ደግሞ ከዛ በላይ ነው። ሰሙኝ በቃ የእርሶ እንደ እርሶ ልጅ እንደ ሚስት ከዚህ በኋላ ከሱ ጋር መሆን አልችልም አይደለ? እንደ እህት ግን አንድ ቀን እንኳን ካጠገቡ አድርቀም። እርሶ ምንም የምታረጊለት ነገር የለም። ምንም አታረጊለት በቃ። እሱን ያያሉ። ምንም አታረጊለት። አንቺ ተንኮለኛ ነሽ፣ ከእናትሽ ሸባሽ ተንኮለኛ ነሽ። በቃ ከዚህ በኋላ አንድ ነገር እንትን ማለት ነው። ሂጂ በቃ ከዚህ በኋላ በቃ። ሰሙኛል። ግን ያፍራሉ። አሁን ልጆት የት እንዳለ አጣርተው ከመጡ በኋላ ልጄ ማሪኝ፣ ልጄን ስጪኝ ብለው እግሬ ስር ይደፋሉ፣ ያያሉ። በጣም ነው የሚያፍሩት። እኔ ግን ያኔ አንድም ቀን አይኑን እንዲያዩት አላደረኩም። እኔ አንቺ ግን ስር ተደፍቼ ስለሱ ምን አድርገሽዋል? የሆነ ነገር አድርገሽዋል ማለት ነው። አንድ ነገር ስለሱ ምናልባት ማንም አያውቅም። ምን እርሶ ነው ስለዚህ ሁሉ ችግር የለውም። ልቡ የማይቀበለው ለአእምሮ ከባድ የሆነን ነገር ነግረውት እዚህ ደረጃ ላይ እንዲደርስ ያደረጉት እርሶ ነው። ይቅርታ አድርጉልኝ። እኔ ከዚህ ቦታ እርሶን አክብሬ የምናገርበት ምንም ምክንያት የለኝም። አይድረሱብን፣ አንደርስቦትም። ለጆን የበቃዋለሁ። እያወራሽ እያቀረብሽኝ እያስቀመጥሽ እንዴ ነው ስለሱ ማትናገር? እርሶ በየቀቡኝ ነው እንደ ይቅርታ አድርጉልኝና ከዚህ በኋላ አንድ ነገር ከሱ ጋር እንትን የምትይ ነግሬሻለሁ። ይኸው ከሱ ጋር ላግኝሽ አለቅሽም። ደምሽን ነው ማፈሳው። እዚህ ጋር ነው ማጣፋው። ደግሞ እዚህ ሰፈር ደግሞ ብቅ እንዳል እየጠሩ መሳደብ ይቻላል? እግዚአብሔርን ንገረኝ። እየጠሩ መሳደብ እየጠሩ መናገር ይቻላል? ወይኔ እሺ ቆይ አሁን እኔ መሰለኝ እግዚአብሔርን ልጄ ያሳበድሽው አንቺ ነሽ ሊዱ እንደሆነ አክብሬያቸው አምኜ ተቀብዬ ነው የመጣሁት። ከዛ ግን እሳቸው መጣው ሀብት ልትካፈይ ነው የመጣሽው። ሀብት ልትወስጂ ነው። እኔ እሳቸው ሀብት ምን ነው? እኔ እኮ አንድ ያለኝ ሀብት ጆ ነው አይደል እንዴ? ከጆ ሌላ ሀብት አለ?